ሕይወታቸውን ለከባድ አደጋ አጋልጠው የሚሰደዱ ኤርትራውያን ሰቆቃ የሚከተለውን ጽሑፍ ከቢቢሲ አማርኛ እንዳገኘነው ወደ እናንተ እናደርሳለን። ጽሑፉን የማነብላችሁ ዮሚዩ አበበ ነኝ። አብራችሁን ቆዩ። በቱርካና ሐይቅ ላይ ፀሐይ ስትጠልቅ አንዲት እናት ሕገወጥ የሰው አዘዋዋሪዎች በሚጠቀሙት አዲሱ መንገድ ኬንያ ለመድረስ ስትሞክር ሐይቅ ውስጥ የሰመጠችውን ታዳጊ ልጇን ለማስታወስ እያለቀሰች አበቦችን ወደ ሐይቁ ውሃ ትወረውራለች። ከ3 ዓመታት በፊት በኬንያ ጥገኝነት የጠየቀችው የጴንጤቆስጤ ክርስቲያን እምነት ተከታዩዋ ኤርትራዊት ሰናይት መብራቱ ሕያብ የተባለችው የ14 ዓመት ልጇ ባለፈው ዓመት ሕይወቷን ያጣችበትን ቦታ ለማየት ነው ወደ ሰሜን ምዕራብ ኬንያ የሄደችው። ታዳጊዋ ከባድ ንፋስ ያለበት ሰፊ ሐይቅ በምሽት ለማቋረጥ የሞከረችው በሕይወት ከተረፈችው ከእህቷ ጋር ነበር። የሰው አዘዋዋሪዎቹ ኬንያ ውስጥ እንዲህ ያለ ትልቅና አደገኛ ሐይቅ መኖሩን ነግረውኝ ቢሆን ኖሮ ልጄ እንድትመጣ አልፈቅድም ነበር ስትል ሰናይት በሐይቁ ዳርቻ ላይ ተቀምጣ ለቢቢሲ ትናገራለች። ሰናይት በኤርትራ ያለውን የሃይማኖት ጭቆና በመሸሽ ከሁለት ትናንሽ ልጆቿ ጋር ኬንያ ዋና ከተማ የገባችው በቱሪስት ቪዛ በአውሮፕላን ነበር። 2 ሴት ልጆቿ ግን ለብሔራዊ ውትድርና አገልግሎት ዕድሜያቸው የተቃረበ ስለነበር ከሀገር እንዲወጡ አልተፈቀደላቸውም። በአንድ ፓርቲ የምትተዳደረውና በከፍተኛ ደረጃ ወታደራዊ በሆነችው ኤርትራ የግዳጅ ብሔራዊ አገልግሎት ለዓመታት ሊቆይ የሚችል ሲሆን የግዳጅ የጉልበት ስራንም ሊያካትት ይችላል። ሰናይት ወደ ኬንያ ከገባች በኋላ ታዳጊ ልጆቿን ከኤርትራ አስወጥታ ከእርሷ ጋር እንዲሆኑ እንድታደርግ አጥብቀው ሲለምኗት ከዘመዶቿ ጋር ባደረገችው ምክር ገንዘብ ከፍለው ከኤርትራ ማስወጣት እንደሚቻል ትሰማለች። ከዚያም የሁለቱ ሴት ልጆቿ ዕጣ ፈንታ በሰው አዘዋዋሪዎች እጅ ላይ ወድቆ ከኤርትራ በእግርና በመኪና ረጅሙን መንገድ ተጉዘው ሰሜን ኢትዮጵያ ገቡ። በማስከተል ደግሞ ኢትዮጵያን አቋርጠው በኬንያ ሰሜናዊ ምስራቅ ክፍል ውስጥ ወደሚገኘውና በዓለም በረሃ ውስጥ ያለ ትልቁ ሐይቅ ወደ ሆነው ቱርካና ዳርቻ ደረሱ። ኬንያ ውስጥ የምትገኝ አንዲት የሰዎች አዘዋዋሪ ሴት ለቢቢሲ እንዳረጋገጠችው ቱርካና ሐይቅ ስደተኞችን በሕገ ወጥ መንገድ ለማሻገር በብዛት ጥቅም ላይ የዋለ ነው። ይህ መስመር አዲስ በመሆኑ ምክንያት የዲጂታል መስመር እያልን ነው የምንጠራው ብላለች። በድብቅ ቦታና ስሟ በማይጠቀስበት ሁኔታ ለቢቢሲ የተናገረችው የሰው አዘዋዋሪዋ እንደምትለው አንድን ሰው ወደ ኬንያ ሲያዘዋውሩ $1500 ያህል ያገኛሉ። ይህም አንድ አማካይ ኬንያዊ ሰራተኛ በወር ከሚያገኘው 4 እጥፍ የሚበልጥ ነው። ይህች ግለሰብ ላለፉት 15 ዓመታት በኬንያ፣ በኡጋንዳ፣ በሩዋንዳና በደቡብ አፍሪካ ያለው የግዙፍ የሰዎች ዝውውር መረብ አካል ሆና ቆይታለች። በዚህም በዋናነት ከኤርትራ ከኢትዮጵያና ከሶማሊያ የሚሰደዱ ሰዎችን በማዘዋወር ላይ ተሰማርታለች። ኬንያ በዋና አውራ ጎዳናዎቿ ላይ የምታደርገውን ጥበቃ በማጠናከሯ ምክንያት ሕገወጥ የሰው አዘዋዋሪዎች ፊታቸውን ወደ ቱርካና ሐይቅ በማዞር ስደተኞችን ወደ አገሪቱ ማስገባት ቀጠሉ። በአዲሱ የሰዎች ዝውውር መስመር ላይ ያሉ ወኪሎችን ስደተኞችን ወደ ናይሮቢ ለመውሰድ የመንገድ ትራንስፖርት በተዘጋጀበት ሎሜኩዊ በተባለችው የኬንያ የአሳ አስጋሪዎች መንደር ውስጥ ተቀብለው ከዛም የ15 ሰዓታት ጉዞ ያደርጋሉ። በተጨናነቁ የእንጨት ጀልባዎች ላይ መጓዝ የሚያስከትለውን አደጋ በማሰብ ወላጆች ልጆቻቸውን ብቻቸውን ሐይቁን እንዲያቋርጡ እንዳይፈቅዱላቸው ይህች የሰዎች አዘዋዋሪዎች ትመክራለች። የማገኘው ገንዘብ ያስደስተኛል አልልም፣ ምክንያቱም እንደ እናት በሌሎች ሴቶች ልጆች ላይ መጥፎ ነገር ሲደርስ ስመለከት ደስተኛ መሆን አልችልም ስትል ለቢቢሲ ተናግራለች። ስደተኞች ከሰሙኝ መምከር እፈልጋለሁ፣ ከሀገራቸው እንዳይወጡ ነው የምለምናቸው ስትል የብዙዎቹ የሰው አዘዋዋሪዎችን መጥፎ አመለካከት በማንሳት አስጠንቅቃለች። ለደህንነቱ ሲል ትክክለኛ ስሙን መግለጽ ያልፈለገው ኤርትራዊው ከሟቿ ሕያብና ከእህቷ ጋር በተመሳሳይ ጊዜ ነበር ወደ ኬንያ የተሻገረው። ሕያብ የነበረችበት ጀልባ አይኑ እያየ እንዴት ሐይቁ ላይ እንደተገለበጠ ያስታውሳል። ሕያብ ከኛ ፊት ከነበረው ጀልባ ላይ ነበረች። የጀልባው ሞተር እየሰራ ስላልነበር በከባድ ንፋስ እየተገፋ ሲሄድ ነበር። ጀልባቸው ወደ ሐይቁ 300 ሜትር ያህል ከገባ በኋላ ተገልብጦ ለ7 ሰዎች ሞት ምክንያት ሆነ። የሕያብ እህት ሌላ የሰዎች አዘዋዋሪ ጀልባ ደርሳ እስኪያድናት ድረስ እየሰጠመች በነበረችው ጀልባ ላይ ተንጠልጥላ በሕይወት ለመትረፍ ችላለች።
ከ20 በላይ ሰዎችን በጀልባዋ ላይ አጭቀው ከመጠን በላይ ማሳፈራቸውን በመጥቀስ የህያብ እናት ሰናይት ለልጇ ሞት የሰው አዘዋዋሪዎችን ተጠያቂ ታደርጋለች። የልጄ ሞት የተከሰተው ግልጽ በሆነ ቸልተኝነት ምክንያት ነው። እነሱ 5 ሰዎች እንኳን ማሳፈር በማትችለው ትንሽዬ ጀልባ ላይ በርካታ ሰዎችን ጭኖ ነበር ብላለች። ቢቢሲ ሎሜ ዊኪ መንደርን በጎበኘበት ጊዜ 2 አሳ አስጋሪዎች የኤርትራውያን ይሆናሉ ብለው የሚያምኗቸውን የስደተኞች አስክሬን በ300 ኪሎ ሜትር ርዝመትና 50 ኪሎ ሜትር ስፋት ባለው ሐይቅ ላይ ሲንሳፈፉ ማየታቸውን ተናግረዋል። በሐይቁ ዳርቻ ላይ 4 አስክሬኖች ነበሩ። ከዚያም ከጥቂት ቀናት በኋላ ሌሎች አስክሬኖች ሞጡ ብሏል። ብራይተን ሎካሌ ጆሴፍ ሎሙሪያ የተባለው ሌላ አሳ አስጋሪ ደግሞ የ2 ወንዶችና የ2 ሴቶች አስክሬን ማየቱንና ከመካከላቸው አንዷ ደግሞ ታዳጊ መሆኗን ተናግሯል። ባለፈው ዓመት ሰኔ ወር ላይ የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ በመላው ዓለም ካሉ 580 ሺህ ስደተኞችና ጥገኝነት ጠያቂዎች መካከል 345 ሺዎቹ በምስራቅ አፍሪካ ውስጥ እንደሚገኙ ያሳያል። እንደ ሰናይት ቤተሰብ ሁሉ በቀጠናው በበርካታ ጦርነቶች ውስጥ በምትሳተፈው መንግስት ጥብቅ ቁጥጥር በሚያደርግባት ነፃ የፖለቲካና የሃይማኖት እንቅስቃሴ በሌለባት ሀገር ብዙዎች ከወታደራዊ አገልግሎት ለማምለጥ ከኤርትራ ይሰደዳሉ። በኡጋንዳ የሚገኘው ጠበቃ ሙሉ ብርሃን ለቢቢሲ እንደተናገረው ኤርትራን በሚዋሰኑት ኢትዮጵያና ሱዳን ውስጥ ባሉ ግጭቶች ምክንያት ኬንያና ኡጋንዳ በኤርትራውያን ስደተኞች ተመራጭ መዳረሻ ሆነዋል። ሴቷ የሰዎች አዘዋዋሪ እንደተመለከተችው አንዳንድ ስደተኞች እዚያው ኬንያ ውስጥ መኖር ሲቀጥሉ፣ ሌሎች ደግሞ የስደተኝነት ምዝገባ ቀላል ነው ብለው ወደሚያምኑባቸው ወደ ኡጋንዳ፣ ሩዋንዳና ደቡብ አፍሪካ ለመሸጋገሪያነት ኬንያን ይጠቀሙባታል። የሰዎች ዝውውር መረቡ በእነዚህ ሀገራት ውስጥ ሁሉ የሚንቀሳቀስ ሲሆን ከአንድ ሀገር ወኪል ወደ ሌላው በማቀበል እስከ መዳረሻቸው ድረስ የተያያዘ ነው። አንዳንድ ጊዜም ይህ የሰዎች ዝውውር መረብ ከአፍሪካን ባሻገር እስከ አውሮፓና ሰሜን አሜሪካ ይደርሳል። የሴቷ የሰዎች አዘዋዋሪ ስራ ስደተኞችን ወደ ናይሮቢ በሚያደርጉት ጉዞ በማቀበልና ቀጣይ ጉዟቸው እስኪመቻችና አስፈላጊውን ክፍያ እስኪፈጽሙ ድረስ በማቆያ ቤቶች ማሳረፍን ያካትታል። እስከዚያ ጊዜ ድረስም አንድ ስደተኛ ምናልባትም እስከ $5000 የሚደርስ ገንዘብ በመክፈል ለቀጣይ ጉዞ ደግሞ ተጨማሪ ገንዘብ ያስፈልገዋል። ቢቢሲ በአንድ ህንፃ ውስጥ የሚገኝ አንድ በማቆያ ቤትነት የሚያገለግል ቤትን አይቷል። በቤቱ ውስጥ አንድ ፍራሽ ብቻ ያለ ሲሆን 5 ኤርትራውያን ወንዶች ተቆልፎባቸው ነበር። በማቆያ ቤት ውስጥ ሲቀመጡ ስደተኞቹ የቤቱን ኪራይና ለምግባቸው ይከፍላሉ። ገንዘብ ጨርሰው በረሃብ የሞቱ 3 ወንዶችና አንዲት ወጣት ሴት እንደምታውቅ በሰዎች ማዘዋወር ውስጥ የምትሳተፈው ሴት ትናገራለች። ሰው አዘዋዋሪዎቹም ክስተቱን መጥፎ ዕድል በማለት አቃለው አስክሬናቸውን አስወግደውታል ያለች ሲሆን በተጨማሪም አዘዋዋሪዎቹ ለሟች ቤተሰቦች በሕይወት እንዳሉ በመንገር ገንዘብ ሲቀበሉ ቆይተዋል በማለት ሁኔታውን አስታውሳለች። ሴት ስደተኞች ደግሞ በአብዛኛው ወሲባዊ ጥቃት ወይም ሰው አዘዋዋሪዎቹን እንዲያገቡ ሊገደዱ የሚችሉበት ሁኔታም እንዳለ የሰዎች አዘዋዋሪዋ ተናግራለች። ቢሆንም ግን ከፍተኛ ገንዘብ የምታገኝበትን ይህንን የሰዎች ዝውውር ስራውን የመተው ሀሳብ ባይኖራትም ሌሎች ግን በዚህ ሂደት ውስጥ ምን እንደሚጠብቃቸው ማወቅ እንዳለባቸው ታስጠነቅቃለች። ምንም እንኳ የ14 ዓመት ልጇ ሞት ሐዘን ቢፈጥርባትም ሰናይት ሌላኛዋ ልጇ ከአደጋው ተርፋ በአዘዋዋሪዎቹም ጉዳት ሳይደርስባት በመትረፏ መጽናኛ ሆኖላታል። ሁሉም ኤርትራዊ ቤተሰብ እያለፈበት ባለ ሁኔታ ውስጥ ነው ያለፍነው ያለችው ሰናይት በመጨረሻም ፈጣሪ አገራችንን ጠብቆ ከዚህ ሁሉ ችግር ያውጣን ስትል መልእክቷን አስተላልፋለች።